ሁሉም የብልት ጥንካሬ ማጣት ችግር በሚዋጡ መድኃኒቶች ይስተካከላሉ የሚል ጥያቄዎች ይደርሱኛል። መልሱ አይስተካከሉም ነው። ለዚህ ብልት ዝግጁነት እንዲኖር ወይም ብልት በአስፈላጊው ሰዓት በቂ ዝግጁነት እንዲኖረው አንጎላችሁ፣ የደም ስራችሁ፣ ነርቫችሁ፣ ሆርሞናችሁ እንዲሁም ጡንቻዎቹ በበቂ ጤናማ ሁኔታ ላይ መገኘት ይኖርባቸዋል። ስለዚህ የብልት ጥንካሬ ማጣቱን ምን አመጣው የሚለው ምክንያት በሚዋጥ ነው፣ በመርፌ ነው፣ በንዝረት ነው ወይስ ከነዚህ ውጭ ባለ ሕክምና ነው የሚስተካከለው የሚለውን ይወስነዋል። ምክንያቱም የብልት ጥንካሬ ማጣት ችግር ላይ ሁለት ቦታ መክፈል እንችላለን። ወደ ኋላ መመለስ የሚችሉ ችግሮች እና ወደ ኋላ መመለስ የማይችሉ ችግሮች ብለን ሪቨርሰብል እና ነን ሪቨርሰብል ኮዞች ብለን መክፈል እንችላለን። ስለዚህ ሪቨርሰብል ከምንላቸው አብዛኛውን ጊዜ ከደም ስር ጋር የተያያዙ ችግሮች፣ በተለይ ከአርተሪዎች ጋር የተያያዙ ችግሮች እና ከሆርሞን መቀነስ ጋር የተገናኙ ችግሮች ናቸው። ነገር ግን አንዳንዴ ከሰርጀሪ በኋላ የመጡ ችግሮች ነርቭን በሚነካበት ጊዜ ላይ፣ ከፍተኛ የጡንቻ ጉዳት በሚኖርበት ጊዜም ላይ የብልት የጥንካሬ ማጣቱን በሚዋጥና በመርፌ እንዲሁም በንዝረት ሕክምና ለመመለስ የሚያስቸግር ሁኔታ ሊያጋጥም ይችላል። እንደዚህ ሲሆን ደግሞ ያለው የሕክምና አማራጭ ፕሮስቴሲስ የምንለው ወይም የብልት ንቅለ ተከላ የምንለው የሕክምና አማራጭ ይሆናል ማለት ነው። ግንኙነት ከማድረጋችን በፊት የወሲብ ፊልም ማየት ይጠቅመናል ወይ ብላችሁ ብዙ ሰዎች ትጠይቆኛላችሁ። በግንኙነት ለመጣጣም ጊዜ ይፈልጋል። ባለቤት ምን እንደምትወድ፣ ባለቤትሽ ምን እንደሚወድ ለማወቅ ለመግባባት ጊዜ ይፈልጋል ማለት ነው። ስለዚህ እሱም ጊዜ ለራሳችሁ በደንብ አድርጋችሁ ፕራክቲስ በማድረግ መስጠት አለባችሁ። ግን አንዳንድ ጥንዶች ደግሞ የግንኙነት መጣጣማችሁ ቶሎ እንዲመጣ ትፈልጋላችሁ። ስለዚህ ሚስቴ የምትፈልገውን ነገር ለማወቅ እኔ የወሲብ ፊልም ማየት አለብኝ፣ እሷም ደግሞ ወደዛው ይሄዳል። በተለይ ደግሞ ብዙ ጊዜ ግንኙነት ከማድረጋችሁ በፊት የወሲብ ፊልምን ቀድማችሁ ማየት ልማድ ያደረጋችሁ ወጣቶች አሉ። ይሄ ነገር በጣም ከባድ የሆነ ነገር ይፈጥርባችኋል። አንደኛ አንሪሊስቲክ ወይም እውነተኛ ያልሆነ አይነት ኤክስፔክቴሽን ጭንቅላታችሁ ውስጥ እንድትከቱ ያደርጋችኋል። ኦኬ፣ ወንድም ለሴት ሴትም ለወንድ ወሲብ ላይ ያላችሁን አመለካከት፣ የእርካታ ደረጃችሁን እና የብልት አቋቋማችሁንና ጥንካሬ ወሲብ ፊልም ላይ የምታዩት ነገር ጋር ራሳችሁን ማፎካከር የምትጀምሩ ከሆነ የባለቤታችሁም እርካታ ሆነ የራሳችሁም የግንኙነት ችሎታ ከዛ ጋር ማፎካከር የጀመራችሁ ጊዜ በጣም ስነ ልቦናዊ የሆኑ ስንፈተ ወሲቦች ሊያጋጥማችሁ ይችላል። የወሲብ ፊልም ማየት ሳይሆን ማንኛውም አይነት አልጋ ላይ ያልነሰ ችሎታ ጊዜ ከመስጠት የሚመጣ ነገር ነው። ለዛ ነው ማንኛውም አይነት ስንፈተ ወሲብ 6 ወር መሙላት አለበት ተብሎ የሚነገረው ማለት ነው። 6 ወር ግንኙነት እያደረጋችሁ ያ የምትሉት ችግር ተደጋግሞ ከመጣ የዛኔ አካላዊ ችግሮች ሊኖሩ ይችላሉ። መታችሁ ነርቫችሁን፣ ሆርሞናችሁን፣ ጡንቻችሁን፣ ሌሎች ነገሮች ካድርገን እንደ አግባብነቱ ሕክምና ልናስጀምራችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማሰስ ትችላላችሁ። በሬ ሁል ጊዜ ክፍት። ሚስቴ ፍላጎት የላትም ለዛ ነው ሌላ ሴት ጋር ሄደው የምትሉ ወንዶች ግን እረፉ የምር። ምክንያቱም እግዚአብሔር ሲፈጥረን ራሱ እያንዳንዷ ሴቷ ውስጥ ስሜቱን አስቀምጦን የፈጠረን በመጀመሪያ ደረጃ ማለት ነው። እና ችግሯን ጠይቋት። ለምንድነው ፍላጎት ያጣሽው? ለምንድነው ግንኙነት ማድረግ የማትፈልጊው ብላችሁ ችግሯን መጠየቅ አለባችሁ። ወይ ደግሞ የስራ ጫና ሊኖርባት ይችላል። ልጆች ማሳደግ አለ። ኃላፊነቷን ተጋሯት። ያ ሸክም እንዳይኖርባት ኃላፊነቷን ተጋሯት። የስራ ጫና ካለባት ቀንሱላት። ከዛ ምንድነው የምትፈልገው የሚለውን ነገር ደግሞ በግልጽ ጠይቁ። በግልጽ እንደመነጋገር ትዳርን የሚያተርፍ ነገር የለም። ትዳርን ደግሞ ለማትረፍ የግንኙነት ህይወትን ማትረፍ የሚያክል ነገር የለም እና ሴት ልጅ ፍላጎት ሳይኖራት ቀርቶ አይደለም፣ ጫናው በዝቶባት ነው። ወይ ደግሞ እናንተ ጠርጥራችሁ ነው ማለት ነው። እናንተ ሌላ ቦታ ትሄዳላችሁ ብላ ከጠረጠረችም ምንም ስሜቷ ሊመጣላት አይችልም ያቺ ሴት። ስለዚህ ያለውን ነገር በግልጽ ተነጋገሩ። እንዴት ባረግልሽ ነው? ምኑ ጋር ነው ስነካሽ ስሜትሽ የሚመጣው? ሴቶችም በግልጽ ተናገሩ። አትፍሩ። በቃ ትዳራችሁ ማትረፍ አለባችሁ። ወንዱ እንደዛ አስቦ ይሄዳል፣ ሌላ ቦታ ይሄዳል። ከዚህ ሁሉ ትዳር ውስጥ በግልጽ መነጋገርን የሚመስል ነገር የለም። ሴቷም ንገሪው፣ ምኑ ጋር ሲነካሽ ስሜትሽ እንደሚመጣ እንደሚያስደስትሽ፣ እርጥበትሽ ምኑ ጋር ሲነካሽ እንደሚመጣ ተናገሩ። ጭራሽ ደግሞ የዘር ፈሳሽ የማያፈሱ ወይም ደግሞ በጣም ዘግይተው የሚጨርሱ ወንዶች አሉ። ይህንን ዲሌይድ ኢጃኩሌሽን ወይም ደግሞ አን ኢጃኩሌሽን እንለዋለን። አብዛኛውን ጊዜ የምንጠቀመው ኮንቲኒየስሊ ስቲሙሌት እየተደረገ ለመጨረስ ከ30 ደቂቃ በላይ የሚፈጅበት ከሆነ ነው። ይህ ደግሞ ከ6 ወር በላይ መቆየት አለበት። በተጨማሪ ደግሞ ከሚደረጉት ግንኙነቶች ውስጥ 75% በላይ የሚሆኑት ላይ መታየት ይኖርበታል። እንዲሁም ደግሞ ሪሌሽንሺፑ ላይም ጫና መፍጠር መቻል አለበት ማለት ነው። እንደዚህ አይነት ነገር ካላችሁ መታችሁ ቼክ መደረግ ትችላላችሁ። በማንኛውም ስንፈተ ወሲብ ዙሪያ መታከም ከፈለጋችሁ ባዮ ላይ ስልክ አለ። ዶክተር ቤቴልኝ ባይ
ህልመ ሌሊት ለሚያስቸግራችሁ ነው ይሄ ቪዲዮ። በመጀመሪያ ማወቅ ያለባችሁ ነገር ህልመ ሌሊት በጣም ኖርማል ነገር ነው። እናንተ ላይ የተለየ ችግር አለ ማለት አይደለም፣ ወይም ደግሞ ሃይፐርሴክሹዋል ናችሁ ማለት አይደለም። ነገር ግን አንዳንድ ሰዎች እጅግ በጣም ይቸገሩበታል። እንደዛ በሚሆን ጊዜ ተወሰኑ ማድረግ የምትችሏቸው ቀላል ነገሮች አሉ። የመጀመሪያው የምትተኙበትን ፖዚሽን መቀየር ነው። በደረታችሁ ከሆነ የምትተኙት በጎን መተኛት ይመከራል። ሁለተኛ ደግሞ በምትተኙ ሰዓት ጥብቅ ያለ ልብስ አለመልበስ። ሁለተኛ ደግሞ ከመተኛታችሁ በፊት የወሲብ ፊልሞችን አለማየት፣ እንዲሁም ሊያነቃቁ ከሚችሉ ከሌሎች ነገሮች መቆጠብ። ተጨማሪ ደግሞ እንቅስቃሴ ማድረግና ብሪዚንግ ኤክሰርሳይዞች፣ ሜዲቴሽን፣ እነዚህም ደግሞ ይጠቅማሉ። እነዚህን ሁሉ አድርጋችሁ ግን የማይተው ከሆነ የህክምና ባለሙያ ማናገር ትችላላችሁ። በዚህ ዙሪያ ጥያቄ ካላችሁ፣ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ ደውላችሁ ቀጠሮ ማስያዝ ትችላላችሁ። ዶክተር ቤቴል ነኝ። ባይ። እስኪ አንድ ነገር እንድትነግሩኝ እፈልጋለሁ እና ወጣቶች ወይም ደግሞ ጎልማሳ እድሜ ላይ ያላችሁ ሰዎች ማለት ነው እና በስንት ዓመታችሁ ነበር የወሲብ ቪዲዮ ያያችሁት? እና ያያችሁበት አጋጣሚስ ምን አይነት ነበረ? ማለት ድንገት ነው ያያችሁት? እንዴት ነው? በቤተሰብ ስልክ ነው? ከታላቅ ወንድማችሁ ነው? በምን አጋጣሚ ነው ያንን የወሲብ ቪዲዮ ያያችሁት? ጥናት እንደሚያመለክተው ምን ይል መሰላችሁ? በአቭሬጅ በአንድ ሰው ለወሲብ ቪዲዮ የሚጋለጠው በ12 ዓመቱ እያለ ነው ይላል። ይሄ ማለት ከ12 ዓመት በላይም አለ በታችም አለ ማለት ነው። ይሄ ማለት 8፣ 7 ኢቭን 6 ዓመት ላይ የሆኑ 10 እዛ አካባቢ ላይ የሆኑ 9 ዓመታቸው ላይ የሆኑ የወሲብ ቪዲዮ የሚጋለጡ ህፃናት አሉ ማለት ነው እና አብዛኛው ደግሞ ታላቅ ወንድሞች ያሏቸው ማለት በኬርለስነት ወንድሞች አይተው ወይ በአጋጣሚ ስልኩን ጥለው ሄዳሉ ወይ ልጆቹ በአጋጣሚ ያገኙታል ምናምን አይነት ነገርና በዛ አጋጣሚ ታላላቅ ወንድሞች ያላቸው ደግሞ በጣም ኤክስፖዠሪቲው እነሱ ላይ ከፍ ያለ ነው ይላል ጥናቱና እናንተ በስንት ዓመታችሁ ነበረ? በስንት ዓመታችሁ እድሜ ላይ ያላችሁ ነበር? አካባቢያችሁ ያለው ሰው ግዴለሽም ሆኖ ይሁን አክሲደንታሊ ይሁን ነገሩን ያያችሁት በስንት ዓመታችሁ ነበር ለዚህ ነገር የተጋለጣችሁት? እና የሚገርማችሁ ነገር ይሄ ማለት 12 ዓመት እድሜ ላይ ያለ ከሆነ አንድ ሰው ሊያውም በአቭሬጅ ነው ከዛም በታች እንዳለ ልብ በሉልኝ ለወሲብ ቪዲዮ ማየት የሚጋለጠው እና ይሄ ማለት ክፉ ደጉም ባለየበት ማለት ነው። ገና ምንም አይነት ይሄ ነገር ጥሩ ነው መጥፎ ነው የሚለውን ነገር ቀጥታ ወደ መሞከር ብቻ በሚገባበት እድሜ ላይ ያለ ነው ማለት ነው። አይገርማችሁም? እና ስለ ወሲብ አወራው አሁን ምን ላወራ ብዬ እያሰበው ብዙ ቪዲዮዎች ሰርቻለሁ፣ የደጋገምኩኝ ሰርቻለሁ፣ ብዙ ነገሮችን ለማስረዳት ሞክሬያለሁ። ብዙ ነገሮችን እንግዲህ ለማድረግ ሞክሬያለሁ። በህክምና ደግሞ በሳምንት ከ100 ሰው በላይ ነው ማየው እና በጣም ደስ ይለኛል ይህን ነገር መፍታት መቻሌ ማለት ነው። ግን እስካሁን ድረስ ደግሞ በቲክቶክ ብዙ ነገሮችን ብናገር ራሱ አዳዲስ ነገሮችን ሁሉ ጊዜ ያገኛለሁ። ስለዚህ ኮመንት ላይ ትገቡና እስካሁን ድረስ ይህን ሁሉ አመት የሰራሁት ቪዲዮ ያልመለሰላችሁ ጥያቄዎች ካላችሁ ትጽፉልኝና እንደገና ፓርት 3 እንጀምራለን። ኮመንት መመለስ ማለት ነው። በስንፈተ ወሲብ ደግሞ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ኮመንቱ ክፍት ነው። እንጀምራ። በስንፈተ ወሲብ ወይም ደግሞ ቶሎ በመጨረስ እየተቸገራችሁ ያላችሁ ወንዶች፣ በተጨማሪ ደግሞ ክፍለ ሀገር ሆናችሁ እኔ ጋር መታችሁ መታከም ላቃታችሁ 3 ነገር ግልጽ አድርጌ ልንገራችሁ። ያው መታከም ትፈልጋላችሁ፣ ነገር ግን ህክምናው ከአንድ ቀን በላይ ይወስዳል ወይ ከሆነ ጥያቄያችሁ በሰዓታት ውስጥ የሚያልቅ ነገር ነው፣ ምንም ችግር የለው። ሁለተኛው ደግሞ ቀጠሮ እንዴት ነው የሚሰጠን ለሚለው ወር 2 ወር እንደየሁኔታው እያመቻችን ልንሰጣችሁ እንችላለን። ሶስተኛው ደግሞ ክፍለ ሀገር ላይ ስራ እየሰራችሁ ከሆነ ከሰኞ እስከ ዓርብ መምጣት ማይመቻችሁ ከሆነ ቅዳሜ ዕለትም ስለምንሰራ ቅዳሜ ዕለት ቀጠሮ ማስያዝ ትችላላችሁ። ስለዚህ ይሄ ስንፈተ ወሲብ ቶሎ መጨረስ ወይም ደግሞ ብልት ያለመቆም ችግር ጋር በተያያዘ ያጋጠማችሁ ህመም ካለ ወይም ደግሞ ችግር ካለ መታከም ይችላል። ማፈር አያስፈልግም። ራሱን የቻለ ጤና ነው። ራሱ መታከም ይችላልና ባይሌ ስልክ ካለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ቀን። ሴቷ ሳትዘጋጅ ቀጥታ ግንኙነት የምትጀምሩ ወንዶች፣ ሴቷ ከግንኙነት በፊት ምን ያህል ደቂቃ መቆየትና መዘጋጀት አለባት ብላችሁ ታስባላችሁ? ይሄ ነገር ማወቅ ስላለባችሁ ነው። እሺ፣ በመጀመሪያ ከግንኙነት በፊት ያለውን የጨዋታ ጊዜ ረዘም የምታደርጉት ከሆነ ሴቷ የመደሰት እና እርካታ ጣራ ላይ የመድረስ እድሏን በጣም በከፍተኛ መጠን እየጨመራችሁ ትመጣላችሁ። ስለዚህ ምን ያህል ደቂቃ መቆየት አለባት ለሚለው ይሄን ያህል ተብሎ የተቀመጠ ነገር የለም። ነገር ግን አማካኝ ተብሎ የተከፋፈሉትን ልንገራችሁ። ከ5 ደቂቃ በታች ከግንኙነት በፊት መቆዩ ከሆነ በጣም ያነሰ በጣም ትንሽ የሆነ ጊዜ ነው። አብዛኞቹና በጣም ወሳኝ የሚባለው ደግሞ ከ10 እስከ 20 ደቂቃ የሚቆዩት ነው። ከዛ በላይ ደግሞ ከ20 እና 30 ደቂቃ በላይ የምትቆዩ
የምትቆዩ ከሆነ ደግሞ በጣም ጥሩና በጣም የሚመከር ነው። ስለዚህ በእነኚህ ቆይታችሁ ላይ ከግንኙነት ውጭ ሁሉንም ነገሮች እያደረጋችሁ በቂ መነሳሳትና በቂ ዝግጁነት ያስፈልገዋል። ይህንም የጨዋታ ጊዜ በደንብ ካሳለፋችሁ በኋላ ሴቷ ዝግጁ መሆኗና ግንኙነት መጀመር ያለባችሁ መቼ ነው፣ እንዴት ነው የምታውቁት የሚለውን ደግሞ ልንገራችሁ። አንደኛ ከሴቷ ብልት የሚወጣ ፈሳሽ አለ፣ ማለስለሻ፣ እሱ በጣም ይበዛል። ሁለተኛ ሰውነቷ በጣም ሪላክስድ እና ዘና የማለት ነገር ይኖረዋል፣ ለቀቅ የማለት ነገር ይኖረዋል። ሶስተኛ ውጥረቱ ቀንሶ ሞር ፕሌዥር ወይም ደግሞ ሞር ሴንሲታይዜሽን ወይም ደግሞ ሞር መነሳሳትን እያሳየቻችሁ ትመጣለች። ከዚህ ተጨማሪ ደግሞ በአራተኛነት ራሷ ቀጥታ ትገፋችኋለች፣ ማለትም ግንኙነት እንድትጀምሩ ራሷ ትጠቁማችኋለች። ስለዚህ በዚህ ቼክ አድርጋችሁ ግንኙነት መጀመር ትችላላችሁ።